ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። አሁን ደግሞ የምንገኘው በዶክተር ሰማሃር ተክሌ ሰዓት ነው። ዶክተር ሰማሃር በአመት አንድ ጊዜ ብቅ ይልና ለአመት የሚሆን ስንቅ ሰጥቶን ይሄዳል። አንዳንድ ጊዜ በጣም የሚገርም አይነት ነገር ታስታውሳለህ ማሜ? ዛሬ አመት ረመዳን ከመግባቱ በፊት እንግዳችን የነበረው ረመዳንን በተመለከተ በጣም ቀልብን የሚያለሰልሱ አቅልን የሚያንጹ ሐሳቦችን ሰጥቶን የነበረው ዶክተር ሰማሃር ነበር። ልክ ነው። ዛሬ ያንን ታሳቢ አድርገን እንግዳችን አድርገናል። እንኳን ደህና መጣህ ዶክተር። ቀደላ ቀበች እንዴት ከረምክ? አልহামዱሊላህ። ያው አመት ሆኗል ስለተባለ በአጋጣሚ የጅማ ነበርን ከዶክተር ሰማሃር ጋር። ጅማዎች እናመሰግናለን። ጥሩ ነበረ ኢስቲቅባሉም ኺድማው አሸኛኘቱም። እዛ መድረክ ላይ ሚልቶ የሚባል መድረክ የለውጥ መድረክ ብለው እነሱም ረመዳንን እንዴት እንቀበል አይነት ስሜት ያለው መድረክ ነበር ያዘጋጁት። ሐሳቦች ነበሩት። እዛ ላይ ያው ሰፋ ያለ ሰዓት ወስዶ ሲመክረን ነበር። እንግዲህ በጥሞና ለማዳመጥ ሞከርን። ብዙ ነገሮች አእምሮዬ ላይ ሲመላለሱ ነበር። ሐቂቃ በተለይ አንድ ጉዳይ ላይ ቆምኩኝ። ማለት እንሰግዳለን፣ የሚሰግደው ልብህ ነው ወይስ አካልህ ነው የሚል ሐሳብ አንስቶ ነበርና ጧባን ረመዳን ነው። ብዙዎቻችን ወደ መስጊድ እግራችን መመላለስ ይገራለታል። ቶሎ ቶሎ ሄድ መለስ እንላለን። ወደ አላህ ቤቶች የሚመጡ እንግዶች ይበዛሉ ቁጥራቸው። ሁሌም እንላለን የሚመጡ ወንድሞችን አበባ ይዘን እንቀበል፣ እህቶችን አበባ ይዘን እንቀበል። ከዛ ግን እንዳይወጡ ምን እናደርግ እንላለን ሁሉ ጊዜ። ግን የምንመጣው ሰዎች ደግሞ በምን አይነት ስነ ልቦና እንምጣ? እዛ አካባቢ በጣም ጠቃሚ ነገሮች ኢንሻአላህ ያሻገርልናል። ከዛ ውጪ የጾም ደግሞ ፈዳኢሎች አሉ። አክቹሊ ፈዳኢሉን ሳይሆን እሱ በደንብ ማውራት የሚፈልገው እንደምገምተው ራሱ ጾም ምንድነው? ጾም ለምን የተደነገገው የሚለውንም ሐሳብ አንስቶ ነበረ። ነፃ አድርገ ነው እንደ በየአይነት እዚህም እዛም ሐሳቦችን ቢያሻገር በሰዓትም በሐሳብም ነፃ እናደርጋለን። አብሮነት በረመዳን ላይ ዶክተር ሰማሃር እናገኛለን። ዘንድሮ ትንሽ ደመቅ ፈካ የሚል ነው የሚሆነው። የዘንድሮ አብሮን ያደገው አላፊክራ ከአብሮነት ጋር ከአንድ ጀምሮ ሞላና አይደል ነበረ የሆነች ላይ ከአንድ ጀምሮ እስከ 10 ድረስ አብሮ የነበረ ነው። አብሮን ያደገው እንግዲህ እሺ ያሳደገው። እንኳን ደህና መጣ። እንዴት ነህ? አልহামዱሊላህ ረቢል ዓለሚን። ሜዳው ይሄው ያንተ ነው እንግዲህ። ተማም መጅሊሱ ያንተ ነው። አዲስ መጅሊስ ነው አላፊ። አዲሱ መጅሊስ ያንተ ነው። መርሃባ አህለን። طيب بسم الله لا اله سواه الواحد الاحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا احد. اشهد ان لا اله الا الله واشهد ان نبينا محمدا عبد الله ورسوله الصادق الامين الرسول المبين المبعوث رحمة للعالمين رسول الله صلى الله عليه وسلم وعلى آله الطاهرين الطيبين وصحابته الغر الميامين ومن تبعهم بإحسان إلى يوم الدين. اللهم اكتبنا معهم برحمتك يا رب العالمين. እንዴት ናችሁ? እንግዲህ ከአንድ ዓመት በኋላ መሆኑን አላስተዋልኩትም። ጊዜ በጣም ነው የሚፈጥነው። በትላንትና በዛሬ መካከል ያለው መተጣጣፍ ገለጥኩት ሳትለው የሚያልቅ ነገር እየሆነ ነው አይደል? ወደ ኋላ መለስ ብለክ የታሪክን ገጾች አንብበህ 2 ወይም 3 ገጽ ለመጻፍ እድል ቢሰጥ የሚሞላ ጽሁፍ አለ። በጣም ትልቁ ጥያቄ እሱ ነው አይደል? ሰው ድሮ ትልልቅ ሰዎች ከመቃብር በላይ ስማቸው እንዲነሳ ነበር የሚሰሩት። ምክንያቱም ብዙ የሚጻፍ ታሪክ ስላላቸው ማለት ነው። ያን የሚያወሳላቸው ትውልድ ካላቸው በቂ ነበር። መልካሞቹ ሰዎች ዛሬ ድረስ ታሪካቸውን ስናወራ መጽሐፍ የሚሆን ነገር ይወጣላቸዋል። እማ ነህኑ ታሪካችን የኋላ ገጾች አንብበናቸው ግማሽ ገጽ ለመጻፍ ወይም ግማሽ መስመሮች ለመጻፍ እድል የለንም። አላህ Subhanahu Wa Ta'ala ግን ከቀናት መካከል ቀንን ይመርጣል። አላህ ከወራት መካከል ወር ይመርጣል። አላህ Subhanahu Wa Ta'ala ከዓመት መካከል ደግሞ አንድ ዓመት ውስጥ ያለ ቀን መርጦ ዓመቱን በሙሉ እንዲሻር እንዲታከም ያለፈው ወንጀሉ እንዲነሳ አላህ ይፈቅዳል። ወረቡከ يخلق ጌታ ይፈጥራል ይላል አላህ Subhanahu Wa Ta'ala ወይختار ما يشاء። መፍጠር ብቻ ሳይሆን ደግሞ ከፈጠረው ነገር መካከል ደግሞ ያሻውን ነገር ይመርጣል አላህ Subhanahu Wa Ta'ala። ሰዎችን እንደሚመርጠው ሁላ ነቢያት አድርጎ በሚልክበት ጊዜ እንደዚህ አላህ Subhanahu Wa Ta'ala ቀናትን ይመርጣል፣ ወርን ይመርጣል። ከቀኖች መካከል እንደመረጠው ሁሉ ከወሮች መካከል የመረጠው አንድ ትልቅ ወር አለ።
ያ ወር እንግዲህ የታጠፉ ገጾቻችንን መልሰን ለማቃናት እንድንችል በወንጀል ያደፉ ማንነቶቻችንን መልሰን ማጠብ እንድንችልና ወደ እሱ አላሁ ስብሓነሁ ወተዓላ ዘንድ መመለስ እንድንችል ትልቅ ፍርሳ ነው። ወኢብኑ ረጀብ አልሐንበሊ ረሕመቱላሂ ዐለይህ ለጣኢፉል መዓሪፍ በሚባል መጽሐፉ ላይ ረመዳን ብሎ ማለት ልክ እንደ ያዕቁብ ዓለይሂ ሰላም 12 ልጆች ነው ይላል። ያዕቁብ ዓለይሂ ሰላም 12 ልጆቹ መካከል አንዱ ልጅ በአላህ ስብሓነሁ ወተዓላ የተመረጠ ልጅ ነው። ወሁወ ዩሱፍ ዓለይሂ ሰላም። በዩሱፍ ዓለይሂ ሰላም በረካ ዘመናት የተሻገረን የ11ዱን ልጆች ወንጀል በዩሱፍ በረካ ምክንያት ተምሯል። ለአላሁ ረመዳን ብሎ ማለት 11 ወር አለ ከ12 ወሮች መካከል የ11 ወር ወንጀል በረመዳን በረካ የሚማርበት የዩሱፍን ገጽታ የተሸከመ ወር ነው ይላል። ግን ረመዳን ተብሎ ሲታወስ ወደ አእምሮ የሚመጣው حديث طلحة بن عبيد الله وقد روى ذلك الإمام ابن ماجه والإمام البيهقي في شعب الإيمان وكذلك الإمام أحمد في مسنده الصحيح هنا زجبات ولا طلحة بن عبيد الله ስለ ሁለት ሰዎች ያወራል። ምን በኒ ዴይሊ የነበሩ ሰዎች ሁለት ሰዎች በአንድ ተመሳሳይ ወቅት እስልምናን ይቀበላሉ ይላል እና እስልምናን ከተቀበሉ በኋላ ሁለቱም ወደ አላህ መልእክተኛ ዘንድ ሰለላሁ ዐለይሂ ወሰለም መጥተው ያው አካባቢ መኖር ይጀምራሉ። ከሁለቱ መካከል አንደኛው ሚን አህሊል ጅድ ወልኢጅቲሃድ ነው ይላል። በጣም ከፍተኛ ዒባዳ የሚያደርግ ግለሰብ ነበር ይላል። በጣም በዒባዳው የጸና የታወቀ በጣም የተወደደ ሰው ነበር። ከጊዜያት በኋላ ማተ ሸሂድ። ከዛ በአንደኛው ፊድል ገዘዋት በነበሩ የሆኑ ጦርነቶች ላይ ሸሂድ ሆኖ ይሞታል። እንዲህ አይነት ሰው እና ለሸረፈ ዱንያ ወልአኺራ እኮ የዱንያም የአኺራም ሸረፍ ነው የወሰደው። ዱንያም በዒባዳ አሳልፎታል፣ ህይወቱም ከአላህ ጋር በሸሂድነት የተቋጨ ነበር። ከሱ በኋላ ግን አንድ ሰው ነበር አብሮት የሰለመው ሰውየው ዓመት ይዘገያል፣ አልጋው ላይ ይሞታል። ሸሂድም አይደለም። ወከዛሊከ እንደ ጓደኛውም እንደዛ የጠነከረ የዒባዳ ባለቤትም አልነበረም ይላል። አላኩል ያህል በህልሜ ያየው ይላል። ሶስታችንም በጀነት በር ላይ ሆነን ፈናዳ ሙናዲን ተጣሪ ይጠራል ወጥቶ መጀመሪያ የጠራው ግን ሁለተኛ ላይ ሞተው ነው አለ። አልጋው ላይ ሞተው ወደ ገሪባ ባድ ነው። በእንትንም በሐሳብም ብታየው ባድ ነገር ነው ማለት በጀነት በሮች ደጃፎች ቅድሚያ መጠራት የነበረበት ሰው ኦብቪየስሊ ሸሂዱ ነው። ኦብቪየስሊ ምን አህሊል ጅድ ወልኢጅቲሃድ የሆነ ሰው ነውና ከዛ ቀጥሎ ያው ሁለተኛው ተጠራ። መጀመሪያ ላይ ሞተው ሸሂዱ ተጠራ ቀጥሎ። ከዛ እኔ ጋር መጣና መላእክቱ ፈኢነሁ ለም ያኒ ለከ በዕዱ አለይ ጊዜ ገና ነው አንተ ተመለስ አለኝ። ተመለስኩ አለ። ከመናሜ ስፋታ ይህንን ለአስሓቡ ረሱሊላህ ሰለላሁ ዐለይሂ ወሰለም ምን አወራኋቸው ይላል። ጠልሐቱ ብን ዑበይድላህ ፈተዓቸው ግራ ገባቸው። ወከይፈ የኩኑ ዛሊክ ወሬው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ ደረሰ። የአላህ መልእክተኛ ግን አለማዛ ተዕጀቡና ለምንድን ነው የምትገረሙት አሉና ምንድነው አሁን ያስገረማችሁ ነገር አሉ። አለይሰ هذا قد مكث بعده سنة አሉ። ይሄኛው ሰውዬ ከዛኛው ሰውዬ አንድ አመት አልዘገየም። ከአንድ አመት እድሜ ተጨማሪ ነበረው። ኦኬ وأدرك رمضان አሉ። ረመዳን አላገኘም አግኝቷል። وصلى وصام فيها አሉ። አልሰገደም አልጾመባትም። በዚህ ሰውዬና አሉ በዛ ሰውዬ መካከል ሸሂድ ሆኖ በሞተው መካከል ረመዳንን በማግኘትና እሷ ውስጥ የሚደረገውን በሙሉ ፈዳኢል በመውሰድ ብቻ በዚህ ሰውዬና በዛ ሰውዬ መካከል ያለው ርቀት ማበይነ ሰማይ ወልአርድ ነው። ረመዳን በቃ ይሄ ነው خلاص ብዙ ማብራሪያ ያስፈልገው ማለት ነው። እና የአመታት ጉዳዮችን በውስጡ ባለው አንድ ቀን አማካኝነት ሙሉ ለሙሉ ሊያክም ይችላል፣ ሙሉ ለሙሉ ሊያሽር ይችላል፣ ሙሉ ለሙሉ እንደ አዲስ ገጽ ሊከፍት ይችላል። ከኡስታዝ ሼህ አብዱራህማን ከምር ነገም ሌላ ቀን ነው ይባላል፣ ረመዳን ብቻ ነው ይላል። ሌሎች ቀናች እዳ ሊሆኑ ይችላሉ፣ ግን ረመዳን ከምር ሌላም ቀን ነው
አንድ ቀን ሲጨመር ከምን ነገም ሌላ ቀን ነው ልንል እንችላለን ይላል። አላህ ይጠብቀው። አላየት ይሐል ይሄ የረመዳን ምንነት ነው ሰዎች ልብ ውስጥ መግባት ያለበት። ለዛ ነው ሰለፎቹ 6 ወር ቀድመው ረመዳንን ለማግኘት ዱዓ ያደርጋሉ ሲባሉ ሊአነሁም ያዕለሙን ረመዳንን ማግኘት ይሄ ስለሆነ ነው። የምርም ሌላ ቀን ስለሆነ የምርም ሌላ ቀን ነው። የምርም ሌላ እድል ነው። የምርም ሌላ ተስፋ ነው። በማጣትና በመጎዳት መካከል ሆነክ ፍጹም የምትናፍቀው ቀን ነው። ሰዎች የሚያልሙት ቀን አለ አይደለም፣ መቼ ነው የሚገለጥልን እያሉ ለምን በእኔ ብቻ ላይ መከራው ተነባበረ ብለው በሚያስቡበት ጊዜ የሚናፍቁት ጎህ ማለት ነው ረመዳን። ድቅድቅ ባለ ጨለማ ውስጥ እንዳለው ሰቢሐተ ዱሃ ነው ይላሉ። ልክ የንጋቷ ጎህ ስትፈነጥቅ እንዳለው አዲስ ተስፋ ነው ረመዳን። በቃ ከሆነ መጥፋት በኋላ መልሶ ማግኘት እንዳለ የሚያረጋግጥ የሆነ በሌሊቱ በጣም ድቅድቅ ዝምታ ውስጥ ያለ ጥቂት ጊዜያት የምትተኛበት የእንቅልፍ እርካታ የምታገኝበት የሌሊቱ ክፍለ ጊዜ ሊሆን ይችላል ይላሉ። ወሁወ ረመዳን በዚህ መልኩ ሰው ሲረዳው በትክክል ከዚህ ወር ጋር ለመኖር እድል ያገኛል የሚል እምነት አለኝ። ብዙ ጉዳዮቻችን ላይ የምንስተው ነገር ለጉዳዩ የምንሰጠው ቦታና በተለምዳዊ ህይወታችን ውስጥ በመደጋገሙ ምክንያት በእኛ መካከል ተእሲር የሚያደርግበት ነገር የተለየ ስለሆነ ነው። ይህን ጥያቄ ምናልባት ዛሬ ዓመትም ጠይቂያችሁ ሊሆን ይችላል። ግን ረመዳን ሲባል ምንድን ነው ይመጣል? ወላሂ በጣም ብዙ ነገር ይመጣል። አንዱም ከመጾም ባሻገር ሊመጡ የሚችሉት በጣም ከመጀመሪያ ይመጣል ጾም ነው። ጾም ይመጣል። የፈለገው አንዱ ነገር እንደተነገረው ነው። ማት ነገር ይመጣል። ብዙ ይመጣል። የትኛው ነው? ቁርአን ይመጣልኛል። ባለፈው ተጠያይቀናል። ስቲል ተውበት ጋር ነኝ እኔ። ነገራችን ላይ ሰው የሚኖረው አእምሮን የተቆጣጠረው ነገር ነው። ከምሩ ፊት ለፊት የሚመጣው ነገር በአንተ ማንነት ውስጥ ሰብኮንሽስሊ ብዙ ጊዜ የተመላለሰው አጀንዳ ነው። በትክክል አስበከዋል ወይም ከዛ ጉዳይ ጋር ባለህ ቁርኝት ውስጥ መጀመሪያ የሚመጣልህ ነገር እሱ እንደሆነ በፍጹም ታምናለህ። የሰው ልጅ ፊት ለፊቱ የመጣውንና መጀመሪያ በልቦና ውስጥ እና በእዝነ ህሊናው የተመላለሰውን ነገር ፈጻሚ ነው። በትክክል ካሰበበትና አቅድ ካወጣለት ደግሞ በደንብ ይፈጽመዋል። ይሄ ብዙ ሰዎች ብትጠይቃቸው በረመዳን መጀመሪያ ምንድነው ይመጣላችሁ ብትላቸው አንተ ያልከውን ነገር ነው የሚሉት። ምንም ልዩነት የለውም። ቁርአን ነው ወይም ሰላት ተራዊህ ነው። ማዚ ያሉ ወንድሞቻችንም ካሜራማኖችን ሁሉንም የምንጠይቅ ተመሳሳይ ነገር ነው የምናገኘው። ግማሹ ምናልባት ሱፍራውም ፍጡሩም ዚያራውም አለ ከሰላት አልመግሪብ በኋላ ያለውም ድባቡም ምናምኑም አይደለም የሰውም መራብም ምናምንም አይደል ድካም ጠዋት የሚያሳስበው ምናምን ጠዋት ያለው እንቅልፍ እንዴት ነው የሚሆነው ምናምን ብዙ ነገር ሊመጣ ይችላል እኮ። ከዛ ቅድም ያወጣው ለሱ ነው። ላይጻፍ ይችላል እቅዱ ግን ሰብኮንሽስሊ ይጻፋል። ወረቀት ላይ አስፍሮት ምናምን ላያነብልህ ይችላል። ግን በማንነት ውስጥ የሚመላለሰው እቅድ እሱ ነው። ኦሬዲ አእምሮ ፕሮሰስ አድርጎ ሰርቶታል። በቃ የሚሰራው እሱ ነው። ደቤስት እቅዱ እሱ በጠዋት እንዴት እንደሚተኛ ማረጋገጥ ነው። ደቤስት እቅዱ ሰውየው ቁርአን ከሆነ ፊት ለፊቱ ያለው ይህንን ቁርአን ስንት ጊዜ እንደሚያختመው ነው። ዘቤስት እቅዱ በዚህ ትልቅ ወር ውስጥ እንዴት ሰደቃ እንደሚያወጣ ሊሆን ይችላል እንደማለት ነው። ምን ያህል ሰደቃ እንደሚያወጣ ለማን እንደሚሰጥ አእምሮ ውስጥ ይነይታል። አይጽፈውም ግን ኦሬዲ በቃ የጻፈው ሰው የታደለ ነው። እሱ እንዲያውም ለመፈጸም ቅርብ ሊሆን ይችላል። ከዛ የተሻለው ሰው ደግሞ መሬት ላይ ይጽፈውና ቼክ ሊስት አዘጋጅቶ ይሄን ነገር ሰርቻለሁ ይሄን ነገር አልሰራሁም ብሎ ይገመግማል። ግን ረመዳን ለነዚህ ሁሉ አልመጣም። አላህ Subhanahu Wa Ta'ala አልመጣም ለነዚህ ሁሉ። አላህ ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تقرؤون لا تتقون تصومون تصدقون። እናንተ ያመናችሁ ሰዎች እናንተ ላይ ረመዳን ተጻፈ ከእናንተ በስተፊት በነበሩት ህዝቦችም ላይ ድንጋጌ እንደነበረው ሁሉ አይደል? ለምን ሲል እንድትቀሩ እንድትጾሙ እንድትሰግዱ አላህ እንድትፈሩ። ሰውየው ረመዳን ሲባል መጀመሪያ አእምሮ ላይ መምጣት ያለበት አሁን ረመዳን በዚህ ትልቅነት ከተረዳው በኋላ አውቶማቲካሊ ረመዳን ላይ መምጣት ያለበት ነገር ተቅዋ ነው። ለምን እንደሆነ በኋላ ጊዜ ከሰጣችሁ እናወራዋለን። ግን
የሚመስለኝን የምረዳውን ነገር እነግራችኋለሁ። ግን ተቅዋ የሁሉ ነገር አስል ነው። የሁሉም ነገር የመሽከርከሪያ መሰረት ነው። ተቅዋ የልብ ሩህ ነው። ህይወት ቀልብ ህይወት የምታገኘው በተቅዋ ብቻ ነው። የልብ ህይወት ደግሞ የኢማን ዋነኛው ሀደፍ ነው። ማመን የሚባለው ነገር ሲመጣ እስልምና ውስጥ መግባት የሚባለው ነገር ሲመጣ ትልቁ ሀደፉ ሐያቱል ኢማኒ ነው። ይሄ በኢማን ያለ ህይወት ደግሞ ሐያቱል ማል ኢማኒ ደግሞ ሐያቱል ቀልቢ የልብ ህይወት ነው። የልብ ህይወት ካልተገኘበት ሁሉም የኢማን ጉዞ ድካም ነው፣ ልፋት ነው፣ ጥረት ብቻ ነው። ለህይወት ነበር ልብ የሚያስፈልገው፣ አሁን ለልብ ህይወት ያስፈልጋል። የልብ ህይወቷ ተቅዋ ብቻ ነው። እንዴት እንደሆነ ነገሩን ለማስረዳት ሞክር። አላሁ ስብሓነሁ ወተዓላ የሰው ልጆችን የፈጠራቸው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ከዚህ በፊት ይሄ ግልጽ እንዲሆንና የተሻለ ትርጉም እንዲሰጥ አንድ ምሳሌ እናምጣ። ይህም በተደጋጋሚ ቢሆን ሊሆን ይችላል። አንድ ሰው ህመም ቢጤ ነክቶት ወደ ሐኪም ዘንድ ቢሄድ ሐኪሙ ዘንድ ሲመጣ መጀመሪያ የምንጠይቀው ነገር የህመሙን ቤተዘመድ እንዴት ነው፣ ሀገር እንዴት ነው፣ ጤናው፣ ዛፍ እያበቀለ ነው፣ ዝናብ እየወረደ ነው አይለውም። ይሄ ስራ አይደለም። ይሄ ስራ ሰውዬው የመጣበት ዓላማና እኔና እሱ ያገናኘን የህመም ነው። ስለዚህ ስለ ህመሙ ባህሪ ነው የምጠይቀው። የህመሙን ባህሪ ጠይቀዋለሁ፣ መቼ እንደጀመረው፣ ምን እንዳደረገው፣ ተጓዳኝ ምልክቶቹ ምን እንደሆኑ እሱ በደንብ ያብራራልኛል። አይደለም ታሪኩን እንድጽፍለት አይደለም የሚፈልገው፣ ከህመሙ መሻር ስለሆነ ለህመሙ መሻር ጠቃሚ ነው ብሎ ያሰበውን መረጃ በሙሉ እኔ ይሰጣል። መረጃውን በሙሉ ከጻፍክ በኋላ ማሻአላህ በቃ አልহামዱሊላህ መረጃን ሰተኛል ቻው ትሏል። አንተ ጋዜጠኛ አይደለም ምንድነው የምታደርገው? ቀጣይ ምርመራዎችን ታከናውናለህ። ምክንያቱም በአንተና በእሱ መካከል ያለው ግንኙነት የሐኪምና የታካሚ ግንኙነት ነው። እሱም ፈልጎ የመጣው መዳን ብቻ ነው። ምርመራ ታከናውናለህ። ከምርመራ የሚመጣውን ውጤት አይተህ ለሰውየው መድኃኒት ታዛለህ። መድኃኒት አዘህ አታቆም። መድኃኒቱ መቼ እንደሚወሰድ እንዴት እንደሚወሰድ መረጃ ትሰጠዋለህ። ከመድኃኒቱ ጋር መውሰድ ያለበትና የሌለበትንም ነገር ጭምር ትነግረዋለህ አይደል? ከዛ መድኃኒቱን ወስዶ ከተወሰኑ ቀናት በኋላ ተመልሶ እንዲመጣ ምክር ትሰጠዋለህ። ለውጥ ካላገኘ በ7 ቀን ውስጥ ወስደህ በ14 ቀን ውስጥ ወስደህ ለውጥ ካላገኘ ተመልሰህ መምጣት አለብህ ትለዋለህ። ከ7 ቀን በኋላ ወይ ከ14 ቀን በኋላ ተመልሶ ሲመጣ ድጋሚ የሚጠይቀው ስለምንድን ነው? ራሱን ጉዳይ ነው የሚጠይቀው። በአንተና በእሱ መካከል ያለው ግንኙነት የመዳን ግንኙነት ብቻ ነው። ስለዚህ ዓላማው መዳን ስለሆነ ሌሎች ጉዳዮች ምንም ተጨማሪ የምንወስዳቸው ወሳኢሎች መድኃኒቱም፣ ምርመራውም፣ ጥያቄውም፣ መመላለሱም በሙሉ የኛ የመጀመሪያም ጉዳያችን አይደሉም። ለዛ ዓላማችን መሳካት የምንጠቀምባቸው መንገዶች ናቸው። ይህ ግንኙነት በሁሉም የህይወት ክፍላችን ውስጥ የምንሰራው ጉዳይ ነው። በዓላማና ዓላማውን ማሳኪያ በሆኑ መንገዶች መካከል ያለ ግንኙነትን መረዳት ምናደርገው ነው እንጂ በቃ ሐኪም ጋር ሄጃለሁ ሽፋ ከአላህ ነው ቤቴ ሊቀመጥ አትልም። መድኃኒቱን ትወስዳለህ፣ ካልተሻለ ድጋሚ ትሄዳለህ። ናም ሽፋ ከአላህ ነው ግን ወሰበቡ ሄደህ ይሄንን ደጋግመህ ትሰራለህ ምን እስከምታደርግ ድረስ ፈውስ እስክታገኝ። አየህ ይሄ በህይወታችን ሁሉ የምንተገብረው ጉዳይ ሆኖ ከአላህ ጋር ባለን ግንኙነት ግን ይሄን አይደለም የምንተገብረው። ከአላህ ጋር የምንተገብረው ወሳኢሎቹን የህይወት መንገድ በማድረግ ነው። ምን ማለት ነው? ለምሳሌ ረመዳን ፊት ለፊት የመጀመሪያ የመጣልህ ነገር ቁርአን ነው አልኩ። ትቀራላት በደንብ 5 ጊዜ 10 ጊዜ 15 ጊዜ መሳጅዶቻችን በብዙ የቁርአን ድምጾች በተዋቡ የቁርአን ቲላዋዎች ይሞላሉ። ግን ከነዛ መካከል በትክክል አላህን የሚፈራው ጥቂት ነው። በነዛ የተዋቡ ድምጾች ሞልተው በተሰገዱ የተራዊህ ሰላቶች መካከል ግን በጧቱ ክፍለ ጊዜ በንግድ ስፍራዎቻችን የሚያጭበረብረው እልፍ ነው። በቀኑ ክፍለ ጊዜ በሐሜት ጊዜውን የሚያጠፋው ሰውን በመበደል ጎረቤቱን፣ ቤተሰቡን፣ ቤተዘመዱን፣ ዝምድናውን በመቁረጥ በመሰል ጉዳዮች ጊዜውን የሚያጠፋው የትየለሌ ነው።
ግን ይሄ ሰው የራሱ እኮ ነው የመጀመሪያው ሰፍ ሰላት ተራዊህ ላይ የምታገኘው። ይሄን ሰው ራሱን ነው ቁርአን 5 ጊዜ እንዳختመ የሚነግርህ። ይሄው ሰው ራሱ ነው በተለያዩ የመልካም ዒባዳዎች ላይ እንደተገኘ በረመዳን የሚያወሳክ። የሚገባኝ ምን እንደሆነ ታውቃለህ? ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تقرؤون ነበር ቀርቷል። لعلكم تصومون ነበር በሱ ግንዛቤ ጾሟል። ተሰሉ ነበር ሰግዷል። መስገድ ነበር። እነዚህን ሁሉ ነገሮች አድርገው አላህን የመፍራት ደረጃ ላይ ግን ማታ ሌሊቱን በኢባዳ ያድራል። ቁርአኑንም ሰላቱንም ምንም የቀረው ነገር የለም። ጾሙም ግን ደግሞ ተቅዋ የቱ ጋር ነው ያለው? አላህን መፍራት የቱ ጋር ነው ያለው? ካፍታ ቆይታ በኋላ ተመልሰን እንመጣ። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ዶክተር ስምሃር ስለ ተቅዋ እየነገረ ነበር። ለምንድን ነው የምንጾመው? ለምንድን ነው ረመዳን ወር ናፍቀን የምንጠብቀው? ለምንድን ነው ወደ ረመዳን ሁሉ ጊዜ እንጓጓ የነበረው? አላህ ምንድን ነው ያለው? ከናንተ በፊት የነበሩ ህዝቦች እንደተደነገገው ሁሉ በእናንተም ላይ ተደንግጓል። ምን ለመሆን? አላህን ለመፍራት። ተቅዋ የሚለው ቃል አላህን መፍራት በሚለው ብቻ ይተረጉማል ዶክተር ወይስ ሌላ ከዚህ የሰፋ ትርጓሜ ይኖረዋል? طيب بسم الله الحمد لله والصلاه والسلام على رسول الله። መለስ ብለን ከነበርንባት እንጀምራትና ወደዛው እንሄዳለን ኢንሻአላህ። አላየት ይሐል ሰውየው ወደ አንተ ሲመላለስ ያ ታካሚው ሆኖ ሲመላለስ አላማው መዳን እንደነበረው ሁላ ከአላህ Subhanahu Wa Ta'ala ባለ ግንኙነት ውስጥም ሁሉም ጉዳይ ከአላማው ጋር መተሳሰር መቻል አለበት። ከአላማው ጋር ካልተሳሰረ ከነገሩ የሚገኘው ትሩፋት እንብዛም ይሆናል ማለት ነው። ሰዎች በጉዳዩ ምናልባትም ድካምን ብቻ ሊያተርፉ ይችላሉ። በጉዳዩ ምናልባትም ከአላህ Subhanahu Wa Ta'ala ጋር መራቅንም ሊያተርፉ ይችላሉ። ብዙ ሰላቶች አሉ ከአላህ የሚያርቁ፣ ብዙ ጾሞች አሉ ከአላህ የሚያርቁ። አዎ እንደዛ እንዳይሆን ጉዳዩ ከአላማው ጋር መተሳሰር በጣም አስፈላጊ ነው። የሰው ልጅ የተፈጠረበት ዓላማ ወኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ነው። አላሁ Subhanahu Wa Ta'ala ሰዎችንም አጋንንትን አልፈጠርኳቸውም እኔ ሊገዙኝ ቢሆን እንጂ ይላል። ምን ዒባደቱ ዒባዳ ምንድነው ስትል ኢንኪሳሩ መዋረድ ነው፣ ማጎንበስ ነው፣ ለአላህ መውደቅ ነው፣ መዋደቅ ነው፣ መለመን ነው። በርሱ በታላቁ ጌታ ፊት እውነተኛ ባሪያ ሆኖ መመላለስ ነው። በሰይዱ ባለቃው ፊት ለፊት ታማኝ አገልጋይ ሆኖ መድረስ ነው። እርሱም በብቸኝነት መፍራት ነው። በርሱ ላይ በብቸኝነት መመካት ነው። እሱም በፍጹም ማንነት መውደድ ነው። እሱ የጠላውን መጥላት ነው። ያፈቀረውን ማፍቀር ነው። በሱ ደጃፍ ሳይታክቱ መመላለስ ነው። ለወደድከው አካል ደቀ መዝሙር መሆን እንዳለ ሁሉ አላህ Subhanahu Wa Ta'ala ስትወድ ለትእዛዙ ደቀ መዝሙር ሆነህ ወደሱ ደጃፍ በተደጋጋሚ መመላለስ ነው። ይሄ እውነተኛ የሆነ ባርነትን መጎናጸፍ ነው። ይሄ እውነተኛ የሆነ ባርነት ነው ደግሞ ዋነኛው ዓላማ ማለት ነው። ذاك الانكسار ይሄ ዒባዳ የምንለው ነገር እንዲህ አይነት ነገር ከሆነ ወደ አላህ Subhanahu Wa Ta'ala በርሱ ፊት እንድትመላለስና ባርነትን እንድታረጋግጥ የሚያደርግ ነገር ከሆነ ዒባዳ የዒባዳ ዓላማ ራሱ ምንድነው? አላህ ምን ያለ አዩሃ الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون። እናንተ ሰዎች አሁን ቅድም ሙእሚኖች ነበሩ ጾሙ ስለነበር አልተከደቀ አሁን ሰዎች ጌታችሁን ተገዙታል። እናንተንም ከናንተ በስተፊት የነበሩትን ህዝቦች የፈጠረውን ጌታ ተገዙት። ለምን? لعلكم تتقون። حتى ዒባዳ ራሱ ዓላማው አላህን መፍራት ነው። ዒባዳ አላህን መፍራትን ካላስገኘ ዒባዳነቱ ይቆማል። ዒባዳ አላህን መፍራት ዋነኛው ጉዳዩ ነው ማለት ነው። ይሄ እውነተኛ መዋረድ፣ እውነተኛ ባርነት፣ አላህ ፊት በእውነት መዋደቅ የሚባለው ነገር የሚመጣው ተቅዋን ዓላማው አድርጎ በሰሩ ሰዎች ስራ መካከል ነው። እነዚህ ትልልቅ ዒባዳዎች መካከል ደግሞ 1 2 3 ያን ሁሉንም ብንገልጻቸው ወደዚህ ተቅዋ የሚያዳርሱ ጉዳዮችን በዋነኛ ዓላማነት የያዙ ናቸው። አሁን አንደኛው ጾም ነው ማለት ነው። ተቅዋ ምንድነው? መቀጠሉ ተቅዋ ቋንቋዊ ቃላቱን ስንበት ነው የዛ ቃል መስደር ሆኖ ወይንም ስርወ ቃል ሆኖ የምናገኛቸው ቃላት መካከል አንደኛው ልብቃየቱ ነው። ራስን ከክፉ
ጉዳት ከሚያደርሱ በማንነትህ ላይ መጥፎ አሻራን ከሚጥሩ ነገሮች በሙሉ ራስን ማቀም ማለት ነው፣ መከላከል ማለት ነው። ዑመር ብን አብዱልዓዚዝ አልከፉ አማ ሐረመሁ አላሁ ነው ይላል። ነው ተቅዋ ምንድነው ሲሉት አላህ የከለከለውን ነገር በሙሉ መከልከል ነው ይላል። የተቅዋ ቅሉ ወዳጅ መልካም ነገር መስራት አይደለም። የተቅዋ ቅሉ ያለው አላህን በመፍራት አላህ የከለከለውን ነገር በመተው ላይ ነው። ብዙ ሰው ዒባዳ ይገራለታል በረመዳን። ዋናው እንዲገራለት የተፈለገው ነገር ግን ማንነቱን ማቀብ ነው። ረመዳን ጾም ነው ዋነኛው ዒባዳው አይደል? የተነገረው እንኳን ስለመጾም ነው አይደል? መሰውሙ ጾም ምንድነው? الصوم في لغة العرب بعرب ቋንቋ ጾም ብሎ ማለት ኢምሳኩ ነው፣ መታቀብ ነው፣ መተው ነው፣ ማድረግ አይደለም፣ መተው ነው። ምንድነው መተው? የምትተው አላህ የከለከለውን ነገር በሙሉ ነው መተው። እጅ፣ ምላስ፣ አይን፣ እግር፣ የምትጓዝበት ስፍራ ሁሉ መተው ነው። የሆነ ነገር ተፈጽም ነበር ማቆም ማለት ነው። መታቀብ አለብህ ማለት ነው። አይ በተቅዋና በጾም መካከል ያለው ግንኙነት ተመሳሳይ ነው። ከተርጓሚ ጀምሮ التقوى الكف أما حرمه الله ነው፣ ራስን ማቀብ ነው፣ መጠንቀቅ ነው፣ ከመጥፎ ነገር ራስን መተው ነው፣ መከልከል ነው አልክ። وكذلك الصوم امساك ነው። إني نظرت للرحمن صوما فلن أكلم اليوم إنسيا እኔ ለጌታዬ ቃል ገብቻለሁ ዝም ልላለች። ዝም فلن أكلم اليوم إنسيا ሰው አላናገርም። ይሄ መዝጋት ማለት ነው። ብዙ ነገሮች መዘጋት አለባቸው። ጾም ሲባል ከአላህ ያራቁ ብዙ መዝገቦችን የምትዘጋበት ማለት ነው። ከአላህ ከመቅረብ ያገዱን ብዙ ጉዳዮችን የምታጥፍበት ማለት ነው። መልሰህ ላታያቸው፣ ላታናገራቸውና ላደርስባቸው የምትወስንበት አጋጣሚ ማለት ነው። ኦኬ፣ ይሄ ዓላማ በረመዳን ውስጥ በትክክል አለ የለም? በጣም እያጠቃን ያለው ነገር የሚመስለኝ غياب الرؤية ነው። ዋነኛው ዓላማ ተሸፍኗል። በብዙ ተጓዳኝ ወደ ዓላማው መዳረሻ በሆኑ መንገዶች ዓላማነት ተይዟል። እነዚህ ዓላማ አርገን ይዘን ይሄን ዋናውን ዓላማ ተነዋል። ሁሉም ሰው በረመዳን መጥቶ በትክክል የሚያወራ ስለምንድን ነው? ቁርአን በብዛት ስለመቅራት ነው። በሰላት ውስጥ ስለ መሳጅዶች ውስጥ في اول الصفوف በመጀመሪያዎቹ ሶፎች ላይ ስለመገኘት ነው። መሳጅዶች ውስጥ ሰላት ተራዊህ በመምጣት ነው። በጣም ትክክል እኮ ነው። እነዚህ ሁሉ ግን ለአንድ ነገር ነው የተሰሩት፣ ከአላህ ጋር እውነተኛ ፍራቻ እንዲኖር። ይህ እውነተኛ ፍራቻ የልብ ምንድን ነው አለን? ህይወት ነው። የልብ ህይወት ካለ ኢማን አለ። ተመልከት አላህ ምን وعلى الله فتوكلوا إن كنتم مؤمنين በአላህ ላይ ተመኩ ሙእሚን ከሆናችሁ አለ። ትርጉሙ ገባሁን? መመካት ዒባዳ ነው። ዒባዳው የሚመጣው ሙእሚን ስትሆን ነው። ይሄ ደግሞ ዒባዳ ምን ስለሚያዳርስ ነው ሙእሚን የሚያደርገ? ኢላ ኒሃየት ተቅዋ። ለምን ያ አዩሃ الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون። ተቅዋ ፍራቻ ነው። ያልፈራ ልብ እኮ አይታከምም፣ አይድንም። الله سبحانه وتعالى الله نزل أحسن الحديث ይህን ኪታብ አላህ ስብሓነሁ ወተዓላ ያማረ የሆነ ንግግር የተሸከመ መጽሐፍ አወረደ ይላል አላህ። አላህ ነዘለ አሕሰነ አልሐዲስ ኪታበን ሙተሻቢሃን መሳኒያ፣ ተደጋጋሚ ንግግሮች፣ ተመሳይ ቂሰሶች ያሉበት። ለምን እንደሆነ ታውቃለህ? ያው ታሪክ ራሱን ደጋሚ አይደል? አንተ እኮ ራስህ እንድታይበት የሚደረግበት መነጽር ነው። እንደዛ የሆኑ ታሪኮችን የተሸከመ መጽሐፍ ላከ ይላል። ምን እንዲሆን? ያ መጽሐፍ ማለት ተቅሸዒሩ ሚንሁ ጁሉዱ ለዚነ የኽሸውነ ረበሁም፣ ጌታቸውን የሚፈሩ ሰዎች ቆዳቸው፣ ይሄ የቁርአን አንቀጾች በእነሱ ላይ ሲነበብ ቆዳቸው ከላያቸው ላይ ይገፈፋል ይላል። ተቅዋ ፍጹም ፍራቻ ነው። ይሄ ፍጹም ፍራቻ ነው ካልተገፈፈ፣ ይሄ ቁርአን አንቀጽ ካላመመ፣ ይሄ አላህ ስብሓነሁ ወተዓላ ሪሳላ አንተ ዘንድ ገብቶ በትክክለኛ የተመታመን ማንነት ውስጥ ካላገኘክ አያድንህም። ናም አላህ ምን አለ ታውቃለህ? ቀጥሎ ثم تلين جلود الذين يخشون ربهم وقلوبهم إلى ذكر الله ثم تلين جلودهم وقلوبهم إلى ذكر الله። ከዛ በኋላ ልቦቻቸው ሶፍት ይሆናሉ አለ፣ ለስላሳ ይሆናሉ፣ ለይን ይሆናሉ። وقلوبهم إلى ذكر الله
ልቦቻቸው አላህን ወደ ማውሳት ይጣደፋሉ። ግን መጀመሪያ ምን መሆን አለባቸው? መፍራት አለባቸው። መቅደም ያለበት ነገር አለ። መታመም አለባቸው። ያ መልእክት የምር ሊያስጨንቃቸው ይገባል። ያ መልእክት እውነተኛ ልብ ይፈልጋል። ይሄ እውነተኛ ልብ ዝም አይመጣም እኮ፣ በትክክል ተቅዋ መኖር አለበት። ይሄ እውነተኛ ልብ እንዲመጣ ያ ከላዩ ላይ ያለው ቆሻሻ ቆዳ ተገንጥሎ ንጹህ ከስር ያለው ቆዳ መኖር መቻል አለበት። يقول الإمام الشعراوي إنما يفسر هذه الآية በጣም የሚገርመኝ ነገር ይናገራል። በርግጥ ከፍራቻ ብዛት ነው ቆዳዎቻቸው ሊረግፉ ይደርሳሉ ወይም መርገፋቸው እሱ ብቻ አይደለም። ይሄ ቆሻሻ ቆዳ ነው ይላል። ከላይ ያለው ቆዳ በብዙ ወንጀሎች የታመመ ቆዳ ነው። እዚህ እንዲህ አይነት አጋጣሚዎች ሲመጡ እነዚህን የወንጀል ቆዳዎች ማንሳት አለባቸው፣ መልእክቱ በትክክል እንዲገባ ማለት ነው። وكيف تتذكر بكتاب الله عز وجل አንተ መሪድ፣ አንተ በወንጀል በሽተኛ ሆነህ የአላህ Subhanahu Wa Ta'ala ኪታብ እንዴት ያናግራል? 10 ጊዜ ልትቀራው ትችላለህ፣ 20 ጊዜ ልትቀራው ትችላለህ፣ 30 ጊዜ ልትቀራው ትችላለህ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሌሊት መጥተው ቢላል ሲገባ ቤታቸው ወይሉን لمن قرأ ولم يتذكرها ويل لمن قرأ ولم يتدبر لها وعليها ወዮለት ለቀራው ሰውና ላልተገነዘበው ሰው፣ ወዮለት ለቀራው ሰውና ላላስተነተነው ሰው አሉ። يا اخي كم مره قرانا እናንተ ስንት ጊዜ ቀርተናታል? ان في خلق السماوات والارض واختلاف الليل والنهار لآيات لأولي الالباب። ይሄ ስንት ጊዜ ቀርተከዋል? መራት በህይወት በጣም ብዙ ጊዜ ቀርተከዋል። ግን ቁርአን ወርዶ እንዲያናግርክ ይህንን የተቅዋ ልብ ይፈልጋል። ይሄ የተቅዋ ልብ ደግሞ ተቅዋ ማለት ምንድነው አለ? ከወንጀል መጽዳት ነው። خلاص መተው ነው። ያ ቆዳ መፋቅ አለበት። ثم تلين جلودهم وقلوبهم الى ذكر الله. غياب الرؤيا አጠቃን አላማው ተሸፈነብንና ወደ አላማው ማዳረሻ ሆኖ መንገዶች በሙሉ አላማው ሆኖ አልተቸገርንም። ለምን እንዳልተቸገርን ታውቃለህ? 5 ጊዜ አختማለሁ ብሎ የጻፈው ልጅ እኮ አختሞታል። 15 ጊዜ አختማለሁ ያለው ልጅ እኮ አختሞታል። ሸዋል አንድስ ትቶታል። مفهوم يا محمد؟ በቃ ህይወቱ መሆን ነበር። ልቡ እኮ ነፍስ አጣች። ገብቶሃል? ልቡ እኮ የላትም ህይወት። ልቡ ህይወት የሌላት ስለሌላት ያ ቁርአን በህይወቱ ውስጥ ተከታታይ ሆኖ መቀጠል አልቻለም። لذلك አቋረጠው ሰውየው። እውነተኛው ዓላማ ለዓለኩም ተተቁን ገብቶ ቢሆን ኖሮስ አቋረጥም። ለምን? ሁሌ ሩሁ ትፈልገዋለች፣ ጉዳዩን ምግቧ ነው። ዑስማን ብን አፋን መጥቶ لو تتقون الله حق التقى እውነተኛ አላህ መፍራት ብትፈሩት እኮ ማሸበይቱም ያዘል ከላም ከዚህ ንግግር አጠገቡ ነበር አለ። አሁን የሚገባ እውነተኛ አላህ ፍራቻ ሲኖር ነው ይሄ ቁርአን ማይጠገበው። ليس لأنك داومت عليها. የረመዳን ዋነኛው ስፌሩ የሚመላለሰው አምድዬ ተቅዋ ላይ ሁሴኑ ሰዎች አላየህም? እስቲ ሰል الواقع በዙሪያችን ያለውን አካባቢ ዝም ብለን ዞር ብለን እንጠይቅ። 3 አይነት ሰው 2 አይነት ሰው በአንድ ሰው አካል ውስጥ አይመላለሱ። ያው ሰው ፍጹም አጭበርባሪ ነው፣ ያው ሰው ፍጹም ሸታም ነው። በተመሳሳይ መልኩ መስጊድ ተገኘዋል ወሰፍ ላይ ነው። ሁለቱም ሙተናቂድ ናቸው። አብሮ በትክክለኛው እይታ ውስጥ አብሮ ሊሄዱ የሚያችሉ ማንነቶች ናቸው፣ ግን በአንድ ሰው ውስጥ ቆመዋል። የቆሙበት ምክንያት ጉዳዩን ዓላማው አድርጎ ስለፈጸመ ስላሰበው እሱን ይፈጽምና ወቃን ነው ሁሉ ነገር እንዳበቃ ይተዋል። ምናልባትም አልፎም መጥፎ ነገር ሊናገር ይችላል። አንተ ሙስሊም ሶፍ አልአወል ላይ የተገኘ ያለ ሰው እንዴት እንደዚህ አይነት ነገር ተፈጽማለህ ስትለው ያ ሌላ ይሄ ሌላም ሊል ይችላል። ይሄ غياب الرؤيا የፈጠረው ጉዳይ ነው። ወዳጄ ካንተ የተፈለገው ነገር አላህን መፍራት። الله اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم أوك جيتانوك فاعلم أنه لا إله إلا الله واستغفر لذنبك. أوكو الله أنا أوكو أنبب الله أنا أسوك الله أنا أوكو قزي واستغفر لذنبك. لو انجل مهرات طيق عليك لمن دينه مهرات متطيقه؟ لمن دينه فاستمسك بالذي أوحي إليه.
አንተ ዘንድ በወረደው ኪታብ ላይ ጸንተህ ቁም። ጸንተህ መቆም ያስፈልጋል። ለምን ወደሱ ስትመለስ ወተቁ የውመን ቱርጀዑነ ፊሂ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون። ወደ እርሱ የምትመለሱበትን ቀን ፍሩ አለ አላህ። ፍራቻ ነው ይሄ እውቀት፣ ይሄ ተውበት በፍራቻ ወደ አላህ ልትመለስ ማድረግ ነው ያለበት። ይሄ እውቀት ፍርሃት ካልሰጠ፣ ይሄ ተውበት ፍርሃትን ካልወለደ፣ ተቅዋ ካልገነባ፣ በወንጀል ሜዳ ላይ ደጋግሞ መመላለስን ካላስተወ አልተሰራም። ከሚያው ግን ሞልቷል፣ ኪሎ ሞልቷል፣ ቁጥሩ ተጽፏል፣ ቼክሊስቱ ፉል ነው። 30ንም ቀን ጾሟል። ሰሊል ዋቂዕ ብላ አካባቢህን ጠይቅ። እንዲህ አይነት ሁለት ሰው ማግኘት ብቻ አይደለም እኮ ሰዎችን አዛ እያደረገ 5-6 ጊዜ ያከተመ ሰው፣ ጎረቤቱ በሱ በየቀኑ ስሙን እየጠራው እየዋለ 5-6 ጊዜ ያከተመ ሰው፣ በበደል እየታወቀ 5-6 ጊዜ ያከተመ ሰው ማግኘት አየህ። አካባቢን ጠይቅ። ሁሉም ሰው እኩል አይጾማም። ሰሊል ዋቂዕ ሰዎች ሲገልጹት ይሄ የኸዋሶቹ ጾም ነው፣ የተለዩ ሰዎች ጾም ነው ምናምን ይላሉ። ብዙ በዛ ንግግር ብዙ አልታጀብም፣ ትክክልም አይመስለኝም። እሱ ብዙዎቹን የአላህ ባሪያዎች ከአላህ መንደር አርቋል። ወደ አላህ ለመድረስ የሰጣቸውን በር ይዘጋል። ሁሉም ሰው የረመዳን በሩ እኩል ነው የተከፈተለት። ይሄ ዕጣ ለምንድነው ታውቃለህ? ተዘከር ሐዲሱ ጠልሓ ላይ ኸዋሱ ሰውዬ ያነበረ ላኪን አድረከው ረመዳን። ትልቅ ፍርሳ ነው ወዳጄ። ረመዳን አገኘውን አስተካክለው ሰውየው። ይሄን ካልክ የረመዳን ጾም ሁሉም ሰው በኩል መጾም አለበት። እንዴት መሰለህ? አንዳንድ ሰዎች አታይም ስሑራቸውን የያዙ ሰዓት ጾማቸውን ይፈቱ ሰዎች አሉ እኮ። ከቀኑ 4 ሰዓት ጾሙን ይፈታ ሰው አለ። ከቀኑ 10 ሰዓት ይፈታ ሰው አለ። በጣም የሚያሳዝን ሰው አለ። አላህ ያደርገል። ሊያፈጥር ሰጥቶ ከደቂቃዎች በፊት አላህ ይፈታል ጾሙ። ጾም መፍታት በምናውቀው ማዕና አይደለም። አንተ በመብላት በመጠጣት ምናምን እንዳታስበው ማለት ነው። በልተህ ጠጥተህ አይደለም ፈታህ ለምን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሩበ ሳኢሚ ሐظሁ ሚን ሲያሚሂ አልጁዕ ወልዓጠሽ አሉ። ስንት ጾመኛ አለ ከረመዳኑ ያተረፈው ነገር ረሃብና ጥማት ብቻ የሆነ ሰው አለ። ወሩበ ቃኢሚ ሐظሁ ሚን ቂያሚሂ አስሳር። ስንት የቆመ ሰው አለ ሌሊቱ ከመቆሙ ያተረፈው ነገር ድካም ብቻ የሆነ ልፋት ብቻ። አላህ ከነዛ ሰዎች አያደርገን። አንዳንድ ሰው 4 ሰዓት ላይ በአይኑ ያፈጥራል። አላህ ሐራም ያደረገውን ነገር ያይና ያፈጥራል። እስከዛ ሰዓት እኮ ጠብቆ ነበር። ከቀኑ 10 ሰዓት ድረስ የጠበቀው ሰውዬ በእጁ ያፈጥራል። 12 ሰዓት ላይ በምላሱ ያፈጥራል። ነሚማ ይወስድና ያፈጥራል። ወሬ አዋስዶ ሰው አምቶ ሰው በድሎ ወይንም መሐመድ ጥሩ ምሳሌ ያለው እጆቻችን ላይ ጣቶቻችን ብዙ ያስፈጥራሉ ይላሉ። ነው ነው ብዙ ያስፈጥራሉ ጣቶቻችን። ሐቂቃ እጄ ላይ ያለው ስልክ እንዲህ ስታየው በሄድኩ ቁጥር እኮ ብዙ ያፈጠረ ነው ሰውዬው አይደል? ወደ ላይ በገለጠ ቁጥር هذا شيء غريب። አየክ የምር ተቅዋ ሲሆን ግን አንተ የምትጠነቀቀው ይሄንን ነው። እጅህን ነው የምትይዘው። ልሄድ ነው ሲልክ አትሄድም ነው የምትለው። ልሞክር ነው ሲልክ አትሞክርም ነው የምትለው። ላደርግ ነው ሲልክ አታደርግ ነው የምትለው። ልናገር አልናገር። የአላህ መልእክተኛ ያስቆጣት ከሆነ ሰውየው ምን አደርጋሉ? አስቆልኝ ይሳል ጾመኛ ነኝ እኔ ጾመኛ ነኝ። አይ የተፈለገው ነገር ምንድነው? ጾመኛ ያወራማ። አይ ጾመኛ ዋናው ስራውን መሰለክ እዚህ ጋር መጥፎ ስራ ሰርቶ ይሄንን መጥፎ ስራ ሐሰናቱ ያስተካክላል ብሎ መስራቱ አይደለም። ጾመኛ የተፈለገበት ነገር አለ መስራቱ ነው። በዛ መጥፎ ሜዳ ላይ አለ መገኘቱ ነው ወዳጄ። ተማም ብዙ በንዘልቅ ደስ ይለኛል። ጥልቅ ናቸው ሐሳቦቹ። የምር ልብ ጋር የሚያርፉ ነገሮች አሉ መልእክቶቹ። ኦኬ ያልታመመ አይደንም ብለን እንውሰድ። ታመናል ሁላችንም። ስለ መዳን እናውራ። ስንመለስ ወሳይሎቹን ደግሞ እስቲ ወደዚህ አይነት ተፈውቅ በቃ እየተንደፋደፍንም እየዳህንም
ደግሞ አንዳንድ አላህ ያገራለት ደግሞ እየገሰገሰ መምጣት እንዲችል መንገዶች ካሉ እነዚህን የድህነት መንገዶች ብናይ ጥሩ ሐሳብ። ፋታ ረፍቶትን ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት እያነሳን ያለነው ሐሳብ በልብ የሚደመጥ ነው፣ በጆሮ የሚሰማ አይደለም። እንደዚሁ ደግሞ በስስት የምንጠብቃቸውን ቀናት እንደው ባልነጋ እያልን የምንመኘውን ሌሊት እንዴት እያሳለፍነው ነበር እስከዛሬ? ስንት ረመዳኖቻችንን ቀደም ሲል በተነሳው መንገድ አሳልፈን ይሆናል? ስንት ዓመት ጾመናል? ከዛ በኋላ ደግሞ ስንት ቀናትን አገኝተን ይሆናል? ለልብ ህይወት ያስፈልገዋል እያልን ነው። ከዚህ ቀደም የምናውቀው ለህይወት በጣም አስፈላጊው ነገር ልብ እንደሆነ ነበር። አሁን ግን ለልብ ህይወት ያስፈልገዋል። ያኑ ልብ ሩህ ከሌለው ሸዋል አንድ ላይ የት እንደምንገናኝ ስለምንተዋወቅ ረመዳን ውስጥ የሚያካፋልን፣ ረመዳን ውስጥ የሚያረጥበን፣ ረመዳን ውስጥ የሚያረሰርሰን የተቋ ዝናብ እንዴት ነው ከኛ ጋር በቀሪ ህይወታችን ላይ አብሮ ሊዘልቅ የሚችለው? ራሱ ተቋናውን ለመረዳት በጣም ብዙ ሞክረናል። የረመዳንን አብይ ዓላማዎች ለማወቅ ጥረናል። እዚህ ውስጥ የወሰዳቸው በጣም ብዙ እጹብ ሐሳቦች እንደሚኖሩ አምናለሁ። ኦኬ የሆኑ ስህተቶች ነበሩብን። አሁን ግን ራሳችንን ለማስተካከል ወደሚፈለገው ዓላማ፣ ወዳልተሰወረው ወደ እውነተኛው ዓላማ መዳረሻ መንገዶች የሉም ወይ? ካሉ እነሱን ደግሞ እንተዋወቅ። ቢስሚላሂር ረህማኒር ረሂም። የመጀመሪያው ነገር ወንድሞቼ የሚታየኝ እንግዲህ የግል ሐሳቦችን ነው ማሳልፈው። መጀመሪያ የሚታየኝ ነገር ሂልፋህሙ ሰሂህ ነው። ትክክለኛውን ግንዛቤ እስካሁን ያወራነውን ነገር ትክክለኛውን የረመዳን ግንዛቤ መያዝ ነው። በቃ خلاص በረመዳን ውስጥ እውነተኛ ተርፈህን የምትለካበትን ትክክለኛ ሚዛን መስፈር ነው። ያ መለኪያው ሚዛኑ በትክክል የተቅዋ ሜዳ ላይ ተገኝቻለሁ አልተገኘሁም ነው። እዚህ ዳራይት ነገር ሐሰናትህን ከመቁጠር በፊት ወንጀሎችን መቁጠር ጀምር። ከአላህ ጋር ባለህ ግንኙነት ውስጥ ሰለፎቹ ويقول ثابت البناني العابد الجليل الزاهد العظيم معرفة الدنيا كمثل الثابت ይላሉ። በዙሁዱ በወራዑ በተቅዋው በጁሁዱ በለፋቱ ዱዓዎቹ በጣም ገራኢብ ስለሆኑ ثابت البناني ለዛ ይባላል። ማለት ሄዶ መጨረሻ በደረሰበት ደረጃ اللهم إن كنت رزقت أحدا الصلاة في قبره فارزقني الصلاة في قبره ጌታዬ ወይ እንደው አንድ ሰው ረዝቀ ከሆነ ቀብር ውስጥ ሰላት የሚባል ነገር ለኔም ቀብር ውስጥ ሰላት ረዝቀኛል። هذا من أقرب ما تدعو الله عز وجل አላህን ልትጠይቀው شيء غريب وهو በጣም ሩቅ የሆነ ነገር እኮ ነው። ምን ያህል ከሰላት ጋር ፍቅር ቢኖረው ነው የሰው ይትላል አይደል? በምንድን ነው የጀመርከው ሲሉት ወንጀልን በመቁጠር ነው የጀመርኩት ይላል። هذا من أعظم الوصيات። ወንጀሎችን ቁጠራቸው። ወንጀሉን በጣም ከመብዛቱ የተነሳ ወንጀሎቻችን ለቁጥር ታክተዋል። ከአላህ የምንርቅባቸው ሜዳዎች በጣም ሰፊ ከመሆናቸው የተነሳ የኢማን ሜዳ በጣም በብዙ ርቆናል። ናደውነ ሚን በዒዲን ሆኖብናል። ከሩቅ እንደሚሰማ ጩኸት ነው። ስማችን እየተጠራ ምን ነገር የምንሰማው መሐመድ የሚል ቃል አንሰማም። በጣም ርቋል። የኢማን ጥሪ በጣም ርቋል። የኢማን ጥሪ የራቀበት ምክንያት የወንጀል ሜዳው በጣም ሰፊ ስለሆነ ነው። እስቲ ከዛሬ ጀምሮ መቁጠር ጀምር። መቁጠር የጀመረ ልብ ምን ያህል ከአላህ እንደራቀ በአግባቡ ይገባዋል፣ በአግባቡ ይረዳል። አላህ የጠላቸው ሜዳዎች ላይ በምን መልኩ እንደተገኘህና እንዴት እንደሄድክ አስታውስ። የሸይጣንን ኹጣዎች የቆጠርክ ቀን ለመራቅ እድል ታገኛለህ። እነዚህ መንገዶች ነበሩ ለካ። ግን ሁለተኛው ጉዳይ ቆጥረህ ግን ተስፋ እንዳትቆርጥ። ቆጥረህ ተስፋ ከቆረጥክ ከባዱ ኪሳራ እሱ ነው። አላሁ ስብሓነሁ ወተዓላ ቁል ያ ዐዛቢ ኡሲቡ ቢሂ መን አሻ፣ ይሄ ቅጣቴ ነው የፈለግኩትንም መቅጣበታልና እነ ረሕመቲ ወሲዐት ኩለ ሸይእ፣
በአላህ ቅጣት መካከልና በራህመቱ መካከል ያለው የሪሌቲቪቲ ወይንም የሚስባ ግንኙነት በጣም ነው የሚገርመኝ። ያ አዛቢ ይቅጣቴ ነው ወሲው ይመናሻ የፈለኩትን መርጬ እቀጣለዋል። አላህ ከፈጠራቸው መላይን ኸልቆቹ ቁጥር ስፍር አልባ ከሆኑት ፍጥረታቶቹ መካከል በእርሱ ትእዛዝ ላይ እንድናደር ሪሳላ ተሸክመን ከመጣን የሰው ልጆች መካከል አላህ የፈለገውን ሐድ አለው። አማ ኢነ ረሕመቲ ወሲዐት ኩለ ሸይ ለይሰ ልኢንሳን ወለይሰ ልጂን ሰው ጂኑ ምናምን ብቻ ረሕመቲ ወሲዐት ኩለ ሸይ ሁሉም ሸይ የተባለ ነገር ማለት ነው። ሰው የሚያውቀው ደግሞ እኮ ውስን ነው አይደል? እዚህ ውስጥ አሰብት አላህ ምን አለ ይህንን ሲል ወኢማም አልገዛሊ ረዲየላሁ ተዓላ አንሁ ይሐያቸው ላይ ምን ያሉ መሰለህ ጌታዬ ይላሉ ኢለም አኩን አህለን የብሉገኒ ረሕመቱክ እዝነትህ የማይደርሰኝ የእዝነትህ ዕጣ የማይገባኝ ባሪያ እንኳን ብሆን ወረሕመቱከ አህሉና የብሉገኒ እዝነትህ ግን ባለጣ ነው፣ ለሁሉም መድረስ አለበት። ወቁልተ ኢነ ረሕመቲ ወሲዐት ኩለ ሸይ ወአነ ሚነ ሸይ ረሕመቴ የኔ እዝነት ሁሉንም ነገር ያካባል ብላል። እኔ እኮ ከነገሮቹ መካከል አንዱ ነኝ ይላል። አንዱ ነገር ነኝ። ይህ አንተ አላህን በራስህ ማንነትና ሲፋ አትቁጠረው። የወንጀል ብዛት ቢገዝፍብህ አንተ ራስህን ባየህበት መነጽር አላህን አትይ። አላሁመ አንተ በል ጌታዬ አንተ እንደሆንክ አንተ ነህ። ወአነ እኔ ደግሞ አነ ልአዋዱ ኢለ ዙኑብ ወአንተ ልአዋዱ ኢለ ልመግፊራ። አንተ ባህሪህ ወደ ምህረት መመላለስ ነው፣ እኔ ወደ ወንጀል መመላለስ ነው ባህሪ በል። خلاص አሁን የሰው ልጅ ልክ ወንጀሉን መቁጠር ጀምሮ ሪሕለቱ ሰይር ኢለላህ የሚጀምረው ከዚህ ነው። ከዛ የአላህ ረሕመት ደግሞ በጣም ትንሽ ነው ምናምን ብለህ ተስፋ አትቁረጥ። ኢነ ረሕመቲ ወሲዐት ኩለ ሸይ ረሕመቱ ሰፊ ነው ብለህ ደግሞ እንዳትሞኝ። በቤቱ ዙሪያ ትልቁ ኪሳራ ብሎ ማለት በአንተና በዙሪያ ላሉ ነገሮች እቅድ አውጥተህ ስታበቃ ከአላህ ጋር ባለ ነገር ላይ እቅድ አለማውጣትህ ነው። ትልቁ ኪሳራ እሱ ነው። ወደ አላህ በሚያዳርስህ መንገድ ላይ እቅድ አለማውጣትህ ነው። الشيء الذي ወደ አላህ የሚያደርስ ትልቁ ወደ ረሕመቱ የሚያደርስ ነገር ተውበት ነው። ረመዳን እነዚህን ሁለት ነገሮች አሁን አራተኛ እየደረስኩ ነው። ፍጥሮ እንዳልስተው ተውበት ነው። ወደ አላህ በፍጹም ጸጸት ተመለስ። አላህ አፍራሁ ቢተውበቲ ዓብዲ ያሉ አላህ መልክተኛ አላህ በባሪያው ተውበት መተውበቱ ተውበት ምንድን ነው? ተውበት ያ በልብ ውስጥ ያለ እውነተኛ መዋረድ ነው። ያ በልብ ውስጥ ያለ እውነተኛ ህመም ነው። ያ በልብ ውስጥ ያለ እውነተኛ ሐፍረት ነው። ሌሎቹ ማሟያ ናቸው። ማሟያዎቹን ብዙ አሟልተን እውነተኛው ሐፍረት ነፍቆን በብዙ የተውበት ሜዳዎች ላይ የሆነ ሳናደርገው አልፎናል። ስለዚህ ስለዛ እውነተኛ ተውበት ተጨነቅ። ሌላው ነገር ችግር የለውም። በቃ ያ በዚህ እውነተኛ ተውበት የተጨነቁ ሰዎች አላህ ፊት ባለው ስጦታ ያፍራሉ። በዚህ እውነተኛ ተውበት አላህን የቀረቡ ሰዎች አላህ በሚሰጣቸው ሽልማት ብዛት ለመቀበል ይጨነቃሉ። ባለፈው ማመዘክር ይላችኋለሁ። ያንን ሽፍታ የነበረ ሰው አለም ያኒ ለለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላሂ ሲባል ታውቁታላችሁ አይደለም? ቃዲ ኢያድ ማነው ፉضይል ብኑ ኢያድ ወፉضይል ያው ቁጣው ጥሪቅ ነው። ሽፍታ ነበር። የሆነች አንድ የሚያፈቅራት ባሪያ ሴት ነበረች። እሷን ለማየት ነው የመጣው እና ድምጿን ለመስማት በግድግዳ ሲሄድ سمعت يتلو القرآن ويقول ألم يأن للذين آمنوا أن تخشع قلوبهم لذكر الله تعالى. هل درس من ذاري نزا لبوش الله أن يفربت كذي نزا لعم صوت بكى من دي. هل درس من وقت أو ذاك كان معاتبا بل آن الوقت يا رب تبت إليك وجعلت علم توبتي مجاورة بيتك.
የተውበቴን ምልክት አድርግ ያለው ያንተን ቤት ጎረቤት መሆን አለ። ለዛ ነው ዓቢዱል ሐረመይን የተባለው። የዓቢዱል ሐረመይን ብሎ አብዱላህ ብን ሙባረክን የገጠመለት በዛ ምክንያት ነው። ዓቢዱል ሐረመይን አብሰርተ ነው ያለው። እነሱ ጂሃድ ላይ ሆኖ ጂሃዱን ብትመጣ ኖሮ ደግሞ ሌላ ደረጃ ደርሰ ነበር ያለው ማለት ነው። እና በቃ የመካና የመዲና ዓቢድ ሆኖ ተሰየመ። ዓቢዱል ሐረመይን ተባለ። በምን ደረሰ? ሰዎች ጠበቁት ሐጅ ላይ ሆነው አረፋ ተራራ ላይ ሆነው አረፋ ኮረብታ ላይ ሆነው ሰዎች የሚያደርጉትን ዱዓ ከሱ ሊወስዱ ምን ብሎ አላህን ያወራው ይሆን ከዚህ ሁሉ ዒባዳ በኋላ ብለው መጨረሻ ማለት ፀሐይቷ ልትጠልቅ ስትደርስ ዝም አላሉ። ረጅም ሰዓት ፀሐይቷ ልትጠልቅ ስትደርስ ዋ ሰውአታሁ ሚንከ ወይነ ዐፈውታል የማርክ እንደሆነ አሳፈርከኛል። ይሄ ምን መሰለህ በትክክል የተውበት ጉዞ ውስጥ የተሄዱ ሰዎች በአላህ ምህረትና ስጦታ ያፍራሉ። እዚህ ቀጣዩ ጉዞ የሚሆነው ሰይሩ ኢለላህ ተውበት ነው የሚጀምረው። ረመዳን ሙባደረቱ ቢተውበቲ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነገር ነው። طيب አላህ ምን ይላል? ወማ የተዘከሩ ኢላ መን ዩኒብ ይላል። አሁን አንተ ልትቀራለህ እየገባህ ያለው አሁን አንተ ረመዳን ብለህ ኪታብ ልታነብ አይደል? ቁርአኑ አሁን ከዛ ጋር በጣም ትክክል እኮ ነው። አጅወት ማ የኩኑ እኮ ናቸው የአላህ መልእክተኛ በዛን ወቅት በጣም ብዙ ቁርአን የሚቀሩበት ነው። እንመጣበታለን። እሱ ግን አጅወት ማ የኩኑ ሲሆኑ ግን ወማ የተዘከሩ ኢላ መን ዩኒብ አለ አላህ። በዚህ ቁርአን አይገሰጽም በተውበት የተመለሰ ቢሆን እንችላል። የሱ መቅደም አለበት። ቀጥል። ከተውበት በኋላ የሚመጣው ዱዓ ነው። አላሁ ስብሓነሁ ወተዓላ ከሰጠ ፉርሳ እድል እና አጋጣሚ የተወሰነ ነገር ተጠቅመህ እንድትወጣ እንዲያመቻችልህ ከዛ የእርግማን እጣ ውስጥ እንዳትካተት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መላኢካው መጣ አሚን በላልኝ አሚን 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 3 ጊዜ ምንድነው ሲል ረመዳንን አግኝቶ ያልተማረለት ሰው ተረግመን አሚን በላ አሚን አሉ። በዚህ እጣ ውስጥ መግባት በጣም ህመም ነው። እዚህ እጣ ውስጥ እንዳትገባ ፈድዑላህ እኔ አላልኩም አላህ ነው የሚለው። ተመልከት አላህ ምን እንደሚል ታውቃለህ? ወማ የተዘከሩ ኢላ መን ዩኒብ ይልና አላህ ፈድዑላህ ሙኽሊሲን ይላል። በዚህ ቁርአን አንቀጽ ማንም ሰው አይገሰጽም ካልተመለሰ ከተመለሰ በኋላ ፈድዑላህ ሙኽሊሲን ከዛ ደግሞ አላህ ለምኑት ለእርሱ ብቻ የተጣጣችሁ ስትሉ ይላል አዱዓ وهذا السير من بلين جمرة ወንጀል መቁጠር ከምን ጀመረ? الفهم الصحيح ትክክለኛ የረመዳን ግንዛቤ እሱን ካልተረዳ ምንም ጥቅም የለውም ማለት። ቀጠል ምን አለን? ይሄ ግንዛቤ ብቻውን ደግሞ ምን አያደርግም? አይመልስም። ወንጀልን በመቁጠር ጀምር አይደል? የተቋ ጉዞ ወንጀል በመቁጠር ነው የሚጀምረው። ወንጀል መቁጠር ተስፋ እንዳያስቆርጥ ወራህመቱላሂ ወሲዐት ኩል ያ አላህ ረህመት ሰፊ ነው። ይሄ ረህመት ደግሞ ዝም ብሎ አይገኝም ኢላ ቢተውበት ያለ ተውበቱ ጉዞ ሲጀመር በዱዓ መጀመር አለበት። هذا هو الدعاء وما يذكر الا من ينيب فادعوا الله مخلصين. طيب الله ይሄን ካለ በኋላ ከዱዓ በኋላ ቢመጣው ነገር الإحسان اولا إحسان العمل اولا ትኩረትህ መሆን ያለበት ስራህን ለማሳመር ነው። ኦኬ እንጂ መጠኑ አይደለም። ኦኬ ስራህን ለማሳመር ያማረች ትንሽም ትሆን ማማሯ ላይ ስራ አንተ ከአላህ ጋር የምታገናኝ ከአንዲት መስመር ልትሆን ትችላለች አይደል? አላሁ ስብሓነሁ ወተዓላ በአግባቡ የተረዱት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦች ዘንድ መረዳታቸው እንደዛ ነበር። አንድ ሰው ابن عباس رضي الله تعالى عنه زند متأنا ابن عباس وأنا سريع القراءة فأختم تلاوتها أقل من 30 أو في روايتي في 30 بصوص كان بتاج إني فتان كريني طول يقرأ ختمان أنت تقول ما شاء الله عجيب يقرأون يختموا نعم بيقرأون يختموا تلك نقرنهم كن النزي بيقرأون يختموا لو يتبالوا سووج كالله قال ليلا وريا اللاتشو ሌላ ወሬ ያላቸው ነግራችኋለሁ። ግን አስሉ ምንድነው? ይሄን ሲለው ኢብኑ አባስ ምን አለ? አይ አንተ ሰው አለው እኔ ዘንድ አለው ሌሊቱን ሙሉ ሱረቱል በቀራን ብቻ እየቀራው
فأتدبرها رتلها ተደቡር አረጋታለሁ መልሼ ተርቲል አረጋታለሁ ተደቡር አረጋታለሁ በጣም የተሻለውን ይዘን አንተ ከምትለው አቀራራለሁ وفي رواية الله ملكنا صلى الله عليه وسلم لا يفقهه من قرأه أقل من 30 كسوس كم بتاعي يقرأون دوا كما قال رسول الله صلى الله عليه وسلم كسوس كم بتاعي يقرأوا سو أي ردوا ما يتجنزبون ما بزي ما اختمروا هي تلك نجرنا قرآن ما حفظ فديلانه قرآن دقاق مو قرأت لك نجرنا تدبر كنت زازنا ቆም ብሎ መልእክቶቹን ወደ ህይወት ለማምጣት መሞከር ማለት ነው። ምንድነው የምታደርገው ታዲያ? በእያንዳንዱ ዒባዳዎች ውስጥ ከአላህ ጋር መነጋገር በምትችልበት መልኩ አድርገው። ሰላት ልትሰግድ ትቆማለህ አይደል? ለማሳመር ጣር። ሰላትክ ምናልባት የመጨረሻ እድል ሊሆን ይችላል። እኔ አይደለም صلي صلاة رجل لا يظن يصليها بعد ከዚህ በኋላ አልሰግድም ብሎ አስቦ እንደሚሰግድ ሰው ሰላት ስገድ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። صلي صلاة مودع በቃ የመጨረሻ ሰላት ሊሆን ይችላል። የተሰናባች ሰላት ሊሆን ይችላል። ቤተሰቦችን የሆነ ቦታ ላይ ቻው ብለህ እንደምትሄደው ሁላ አለመገናኘት እጣ እንዳለው እኮ ያወቅኩ ነው። ያለመገናኘት ድርሻ በህይወት እንደተቆረጠ ያወቅኩ እኮ ነው። አሁንም ወተመለሰ ከሰላት ያለመገናኘት ድርሻ ሊኖር ይችላል። ከዚህ የአላህ ኪታብ ጋራ ተመልሶ ያለመገናኘት ድርሻ ሊኖር ይችላል። ከዚህ ጾም ጋራ ተመልሶ ያለመገናኘት ድርሻ ሊኖር ይችላል። የመጨረሻ ጾም ሊሆን ይችላል። في أول يوم رمضان ያጣናቸው ሼክ ነበሩ። አለፍኩ አመት ነግራቸው አለሳቸውና አይደል ሱሁር ያዙ አለፉ። በመጀመሪያው ቀናቶች ውስጥ ምናጣቸው ሰዎች መካከል ሊሆን ይችላል። የማን መዝገብ በምን ላይ እንደተጻፈ አይታወቅምና ማለት ሰላተ መዋደ ለማሳመር ጥረት አድርገን እናታችን አይሻ አንድ ፈጠን እያለ የሚቀራ ሰው መካከል ድንገት አለፈች። ستالف ما قرأ هذا وما سكت عليك والقرأ ويزم على مالك لمن هي كتاب مالت هي مصحف مالت ليدبروا آياته الله مبارك ليدبروا آياته يتبارك مصحف ነው ለታስተነተነው ይመጣው ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም በማስተንተን ውስጥ ነው ህይወት የዘሩበት። ባልደረቦቻቸው በማስተንተን ውስጥ ነው ህይወት የዘሩበት። فلا يتدبرون القرآن أم على قلوبنا أقفالها ልጽጽሩ ከባድ እኮ ነው። እነዚህ ሰዎች ቁርአን አያስተነትኑም እንዴ ያለና አላህ የተቆለፈ ነው እንዴ ልቡ አለ። በማስተንተንና በመቆለፍ መካከል ነው ልዩነት ያለው። በምላስ መካከል የሚደረግ ሩጫ ውስጥ የልብ ወሬ ስለሌለበት ልብ ከዛ ድርሻ ላይ የነፍስ ማንነቷን አትወስድም። ኢማን አይገነባም፣ ተቅዋ አይኖርም፣ ህይወት የላትም። በምላስ ግን ተብሏል። ከሚያው ይሞላል፣ ቼክ ሊስቱ ይሞላል፣ ተሞልቶ ይኬዳል። ማሻአላህ አምስተኛ ጊዜ አختمከዋል። ወአንተ ተመሳይ ሰው ነህ፣ አልተቀየርክበትም። እዚህ ምን እንላለን? አልኢሕሳኑ አወለን። ይሄን ካደረክ በኋላ ግን ከአላህ ጋር ያለ ቁርኝት የበለጠ እንዲጨምር ግን አክثر الإحسان ثم الإكثار ቅደም ተከተል ታሳምራለህ። ማሳመርህን ባረጋገጥክበት ነገር ውስጥ አብዛ። ማብዛት ማለት በነገርህ ላይ አንዱን አያ ሊሆን ይችላል። ቆይታ ይጨምር ነው ቁርአን ጋር ያለ ቆይታ። ኢብኑ አባስ እንዳሉት ማለት ነው በቀራን ለሊቱም ብሎ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ትልቅ ጸጋ ናቸው እኮ። እናታችን ሐፍሳ ረዲየላሁ ተዓላ ዐንሃ وفي رواية لأمنا عائشة متورطان عند وقت عبد الله سيالف سموها تلال تقرالج الله كو ينتهلق ولتواللن ووقانا عذاب السماء يميلون القرآن انك تقرالج እሳቸውን ሁለት አድርጎ ላኩ لكل ووقانا عذاب السماء ካሳማሚው ቅጣት ተጠበቀን የሚለውን የቁርአን አንቀጽ ሱረቱ ጦር ያለውን ትቀራለች። ይቀራሽ ነበር ይላል። ተደጋግመዋለች። እኔ ሄድኩኝ አለ ጧት ነበር በዱሃ ወቅት ተመለስኩ ይላል። ወካነት ተረቲል ማፍሰላ ያን ነው የቁርአን አንቀጽ በልባቸው የታተመው ነገር ነው ሰው ያደረጋቸው እኮ ሌላ ነገር የለውም። بشيء وقر في قلبي الله አቡበክር እኮ አሉ ምንድነው የበለጠው ሲባለው አቡበክር ሙዘኒ رضي الله تعالى عنه
አቡበክር ሌሎቹን የአላህ መልእክተኛ ባልደረቦች بكثرة الصلاة وكثرة الصوم يقال بلطاچون ከሱ የበለጠ ሰላትን ጾም ያላቸው ሰዎች አሉ ማስረጃ ያስፈልጋል ዑመርና አቡበክር የአላህ መልእክተኛ ዘንድ መጥተው እስቲ ከሌሊቱ ስንተኛውን ትቆማለህ አቡበክር አሉ እኔ መጀመሪያው ነው የምቆመው አላቸው የአወል ሌሊት የሚቆመው ከኢሻ በኋላ ይቆማል እዛ ይቻላል ሰግዶ ይተኛል ዑመር ሲሩስ አኺሪሃ ዑመር ትልቁን ይዛል አሉት لكن ኢማን ግን አይገናኝም ምንድነው የበለጠው بشيء وقر في قلبه ነው ልቡ ላይ በወደቀው ነገር ነው አይ ረመዳን መልእክቶቹ ልብህ ላይ እንዲወድቁ የምታደርግበት እድል ነው አንድ ሊሆን ይችላል መልእክቱ አንተን የሚያናገር ድጋሚ አትመለስም አብሽር ألم يعني للذين آمنوا أن تخشع قلوبهم لذكر الله نو رمضان لانت አልደረሰም እንዴ አላህን የሚፈሩበት ልቦች አየኔ ወቅት ደርሷል ብለህ የሚያናገርን የቁርአን አንቀጽ ፈልገው የሚያናገርህን ሰላት ፈልገው የሚያናገርህን ጾም ቀን ፈልገው ከዛ እሱን አገኘው አይደል አክثر فيها አንድ ዚክር አይነት ሊሆን ይችላል አንተ ልብ ውስጥ የሚተወሰው مثلا ذلك صلوات ሊሆን ይችላል ኢብራሂም الادهم يقال طواف ውስጥ ጠቅላላ የሚያደርጉት ዱዓ ሰላዋት ብቻ ነው ሌላ ነገር አያደርጉም ለምንድነው የምታደርጉት ሲባል አለይሳ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አላሉ ቀንን ሙሉ በኔ ሰላዋት ከዋለ ትክፈ ሀሙክ ወትክፈር ذنبك ጭንቀት ይወገዳል ወንጀል ይማራል አሉ ታዲያ የመጣው ወንጀል እንዲማር ጭንቀት እንዲወገድ ሌላ ምን አጃ አለኝ እዚህ በቃ ከተወገደ በዚህ አድርሶ ሰዎቹ የሚኖሩበት ሐለት ይሄ ነው ወዳጅ አክثر ብዛቱ የሚመጣው በዚሁ በመጣበት ልክ ደግሞ ያ ማለት ብቻ አይደለም ቻልክ ቅራው ደጋግመ አንብቦ ከዛ መጽሐፍ ጋር ያለ ጊዜ ይጨምር ከሰላቱ ጋር ያለ ጊዜ ይጨምር በመጨመር ውስጥ የሆነ ወቅት ያንተ ይሆናል የለውጥ ጊዜ አንተ ነው በቃ ይመጣል መታጠፊያ እሱ ይሆናል ሙምኪን ሰዎች የታጠፉት እኮ ድንገት አይደል አጋጣሚው ብዙ ወሬ ሰምተው ብዙ ነገር አዳምጠው አንዲት ቃል ታጥፋቸዋለች አይደል ዑመር ኢብኑ ኸጣብ ጣሃ ما انزلنا عليك القران لتشقى አጠፉ የአላህ መልእክተኛ ነው ያቃቸው ስለታማኝነታቸው መስካሪ ነው ሰለላሁ ዐለይሂ ወሰለም አልሰልም አለ የአላህ መልእክተኛ ዱዓ አደረው ዑመር መስለም አለበት አይ መስለም ያለበት ስብዕና ነው ሱብሃንአላህ ፉዳይል ኢብኑ ያደን ዓለም ያኔ ለዚህ አጠፉ እንደማለት ዑመርን ጣሃ አጠፉ እዚህ ያንተ መታጠፊያ የት እንደሆነ አታውቅምና ላዚም ዳዊም አክሲር ማለት ነው አላህ ይቀበል አላበቃም ግን ፕሪስክሪፕሽኖችን ግን 1 2 3 እያለ እንደው ቢደግምልን ወደ ተቅዋ ለመዳረስ የሚያስፈልጉ እኔ አሁን صحيح ብሎ ጀመረ فهم صحيحን መጀመሪያ ላይ ያስኩትም ነበርና እንዲሁ አሁን የዶክተሮች እጅ ጽሁፍም የዶክተሮች ንግግርም ብዙ ጊዜ ለማንበብ ስለምንቸገር አንድ ለቀሩት ለዶክተር ቤተሰቦችማ ይችላል ከተመልካቾች አንፃር ዶክተር 1 2 3 እያልክ እነዚህን 4 እና 5 ሐሳቦችን አንድ ሐሳብ ቀርቶኛል እሱ ልበልና በዚህ ላይ ተማርሐሽ ቁርአን የአላህ መልእክትም የአላህ ጥሪም መዝጊያው እሱ ስለሆነ የአላህ ጥሪም ልብ ይፈልጋል ወዳጆች በአካል ለመድረስ የለፋህበትን ያክል 1/3ኛውን በልብ የለፋ እንደሆነ የአካል ጉዞዎች አንተ ከተጓዝከው በ3 እጥፍ ያድጋሉ አላህ ምን ይላል ይሄ መጽሐፍ ይሄ ቁርአን ይሄ መልእክት ይሄ ሪሳላ إنه لذكرى لمن كان له قلب ይላል ልብ ላለው ሰው ነው መልእክትነቱ ኦኬ ልብ ገና አልመጣም አይደል ልብ ለዛ መልእክት በምሉእነት አልተዘጋጀም ብዙ መጥፎ ነገሮች በሸዋይብነት ሸፍነውታል አይደል ግን አልቀሰመ وهو شهيد ግን እስቲ ሁለት ጆሮ ስጥ አንተ በቦታው ላይ የተገኘ ስትሆን ሁለት ጆሮ ስጥ ሰተም ዞራት ማለት ነው በጥሞና አድምጥ አትሊስት ከልብህ ጋር ለማድመጥ ሞክር ኮኔክሽን ለመፍጠር ነው አይደል ልብ አሻፈረኝ ይላል እንደተባለው ተነክሮ ይቆየበት በጣም ብዙ የሚጎትተው ነገር አለ ምናምን በቃ አልተዘጋጀም ስለዚህ ተስፋ አልቆርጥም አለላቀል ጆሮህን ስጥ ይያልክ ለምሳሌ አንድ የቁርአን አንቀጽ ሊሆን ይችላል ዛሬ የምታነበው አንድ ገጽ ሊሆን ይችላል
አማርኛውን ትርጉም ያዘው፣ አማርኛውን ትርጉም አንብብ፣ ኦሮምኛውን ትርጉም አንብብ፣ የእንግሊዝኛውን ትርጉም አንብብ። በሚገባ ቋንቋ በምታውቀው ማንነት አንብቦ በመልእክቱ ስለ አንተ የተባለ ነገር ፈልግ፣ በልብህ አድምጥ። በአንተ መካከል የወረደ ነገር ፈልግ እንጂ ኢዛ ጃአከል ሙናፊቁን ሲባል ሙናፊቅ እያየ አትቅራ፣ አትፈልግ። ሙናፊቅ የታሉ ምናምን ያልክ ከቀራ ምንም ለውጥ የለውም። ወይም የመካ ቁረይሾችና ሙናፊቆች ከታወሱ በዚህ ቁርአን አንቀጽ ውስጥ ለአንተ አልወረደም ማለት ነው። ባጭሩ የመጀመሪያው ፈህም ሰሂህ ነው። በአግባቡ ነገሩን ለመረዳት መሞከር ነው። ቅድም ባስቀመጥነው መልኩ የተረዳ እንደሆነ አላህ ይረዳናል የሚል እምነት አለኝ ነገሩን ለመረዳት። ሁለተኛው የተቅዋ ጉዞ ከወንጀል መላቀቅ ስላለበት ወንጀልህን በመቁጠር ጀምር። የቆጠርከው ነገር ያሳፍርሃል። ያሳፈርከው ነገር ለመራቅ ቅርብ ነህ። ያላሳፈረህ ነገር እኮ አትርቀው። ቆጥረህ ስለማታውቅና ስለተካበብክበት በኦሽን ኦፍ ሐራም ውስጥ ሐራም በሆነ ኦሽን ውስጥ እየዋኘ ያለ ሰው ዋና እየዋኘ እንደሆነ ነው የሚያስበው። ወንጀልህን ቁጠር። ወንጀልህን ቆጥረህ ስታበቃ ወንጀልህን መቁጠርህ የበዛ እንደሆነ ተስፋ እንዳያስቆርጥ ነቢ ዒባዲ አኒ አነ ልገፉሩ ረሒም ነው አላህ። ንገር ለባሮቼ እኔ እኮ ምህረት ሰጪ የራሕመት ጌታ ነኝ ብለህ ንገራቸው። ነቢ ንገር አውጅ ነው ያለው አላህ። ቁል ያ ዒባዲ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። በቃ ድንበር አልፋችኋል፣ ተስፋ አትቁረጡ። ረሕመቴ ወሲዐት ኩለ ሸይ። ኸላስ የአላህ እዝነት ከአንተ ጋር እንደሆነ ወቅ። እዝነቱ ግን ዝም ብሎ አይመጣም። በመመለስ በእውነተኛ ጸጸት ነው የሚመጣው። ተውበትን አስከትል። ቆጥረህ ለምነው አላህ። ባልደረስክባቸውና ባላወካቸውም ነገሮች ላይ አላህ ለምነው። የረሳኸው ብዙ ነገር ሊኖር ይችላል። አላህ ማስረሳቱ መልካም ነው። ጥራት ያለው ይህን ካደረክ በኋላ አላህ ለምነው፣ ዱዓ አድርግ ነው። ወማ የተዘከሩ ኢላ መን ዩኒብ ፈድዑ ላህ ሙኽሊሲነ ስላለ አላህ ለምነው። አላህን መለመን ብቻ አይደለም፣ ለምነህ ስታበቃ ስራ ጀምር። ከዱዓው በኋላ ስራ መጓዝ አለብህ። ይህን ስራ ለመስራት ደግሞ መጀመሪያ ያለብህ ስራን ከማሳመር ነው። አልኢሕሳኑ አወለን። የቻልካትን ነገር ከእሷ ጋር ለመግባባት ጥረት አድርግ። ተግባብተህ ስራ። ከሰራህ በኋላ አክሲር፣ ከዛ አብዛ። ያበዛህ እንደሆነ እንዳታቁም። ዳውን ፊሃ። አንድ ነገር ሊሆን ይችላል የተገለጠልህ አንተ ከአላህ ጋር የሚያገናኝ መስመር፣ የዚክር መስመር ሊሆን ይችላል፣ የዱዓ መስመር፣ የሰደቃ መስመር ሊሆን ይችላል። ያዘው፣ ላትለቀው። ያ መስመር ብዙ ያናገራል። ኢብኑ መስዑድ ረዲየላሁ ተዓላ አንሁ የሱና ብዙ ጾሞች አይጾምም። ምን አትጾሙም ሲሉት እኔ ከምወደው ቁርአን ያዘናጋኛል፣ ረሃብ የመጣ ግን አልችልም። ረመዳን ይጾማል፣ ሌላ ነገር አትጾም። ነገር የሆነ ታውቃለህ ይላሉ። ባዕደማ አክሰር ካበዛ በኋላ ያዘው። ሳሒቡ እሱ ነው፣ በቃ ጓደኛው እሱ ነው፣ የህይወት ጓደኛው እሱ ነው። ወደ አላህ የሚደርስበት የሁል ጊዜ መንገዱ ነው። በቃ ያለዚህ መኖር አይችልም። ወከዛሊከ ከሲር ወላሁ ተዓላ አዕለም። በዱዓ ጨምሮ ነገር አለ እዚህ ላይ ዶክተር። طيب بسم الله الرحمن الرحيم. بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم. الحمد لله حمدا كثيرا طيبا مباركا فيه كما تحب ربنا وترضى. الحمد لله حتى ترضى، والحمد لله لك يا رب بعد الرضا. لك الحمد إذا رضيت، ولك الحمد بالإسلام والإيمان والعافية والمعافاة دائما. لك الحمد بالرمضان، ولك الحمد بالفرصة والغنيمة الباردة. لك الحمد يا الله على نعمة التي لا تحصها عدد. لك الحمد يا رب كما تحب أن تحمد. يا رب لك الشكر كما تحب أن تشكر. لك الحمد يا الله حمدا كثيرا طيبا مباركا فيه، حمدا يليق لجلال وجهك ولعظيم سلطانك. اللهم صل على نبيك محمد صلى الله عليه وسلم صلاة دائمة تكفينا به همنا يا رب العالمين وتغفر به ذنوبنا. صل عليه صلاة دائمة ما ذكره الذاكرون وغفل عن ذكره الغافلون. اللهم صل وسلم وبارك وانعم وأزد على سيد الخلق إمام المرسلين محمد بن عبد الله. اللهم اقسم لنا من خشيتك ما تحول به بيننا وبين معصيتك، ومن طاعتك ما تبلغنا به جنتك، ومن اليقين ما تهون به علينا مصائب الدنيا. ومتعنا اللهم بأسماعنا وأبصارنا وقوتنا أبدا ما أحييتنا، واجعله الوارث منا، واجعل ثارنا على من ظلمنا، وانصرنا على من عادانا، ولا تجعل الدنيا أكبر همنا ولا مبلغ علمنا ولا إلى النار مصيرنا، ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا يا إلهنا. اللهم يا ودود، اللهم يا رحمن، اللهم يا عزيز، اللهم يا كريم، اللهم حبب إلينا الإيمان
وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان يا رب العالمين واجعلنا من الراشدين. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها. اللهم برحمتك نستغيث ومن عذابك نستجير. اللهم برحمتك نستغيث ومن عذابك نستجير. اللهم كن لنا ولا تكن علينا. اللهم أصلح شؤوننا كلها. اللهم أصلح شؤوننا كلها. اللهم أصلح شؤوننا كلها واجعلنا وهيئ لنا من لدنك رحمة. وهيئ لنا من لدنك رحمة. اللهم يا الله نسألك رحمة من لدنك يا رب. اللهم نسألك رحمة من لدنك. اللهم نسألك رحمة من لدنك وهيئ لنا أمرنا يا رب العالمين. وهيئ لنا أمرنا رشدا يا أكرم الأكرمين. اللهم يا حي يا قيوم برحمتك نستغيث فاغفر ذنوبنا وتب علينا وتقبل توبتنا واجعل سيرنا إليك يا رب العالمين. اللهم اجعل سيرنا إليك يا أكرم الأكرمين. اللهم اجعلنا من عبادك المخلصين ومن جندك العاملين. اللهم اجعلنا من عبادك المخلصين ومن جندك العاملين. اللهم بلغنا رمضان. اللهم بلغنا رمضان وبارك لنا في الشعبان. اللهم اجعلنا من أهل الرمضان. اللهم اجعلنا من أهل الصيام واجعلنا من أهل القيام. اللهم اجعلنا من أهل الصيام والقيام. اللهم وفقنا حظ رمضان ليس حظ الجوع والعطش يا رب العالمين. اللهم وفقنا حظ رمضان ليس حظ الجوع والعطش برحمتك يا رب العالمين. اللهم وفقنا حظ القيام ليس السهر يا رب العالمين. اللهم يا الله اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان برحمتك يا أرحم الراحمين واجعلنا من الراشدين. اللهم تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وجد علينا إنك أنت الجواد الكريم. اللهم انصر إخواننا المجاهدين المرابطين في صغرنا يا رب العالمين. اللهم انصر إخواننا في فلسطين وانصر إخواننا في غزة الحبيبة. اللهم كن لهم ولا تكن عليهم. اللهم انصرهم ولا تنصر عليهم. اللهم كن لأهلنا في السودان. اللهم كن لهم يا رب العالمين. اللهم رد إليهم أمنهم. اللهم رد إليهم أمنهم. اللهم أطعم جائعهم واكسي عاريهم وتولى أمرهم. اللهم يا الله كن لأهلنا في غزة والسودان برحمتك يا رب العالمين. اللهم كن لهم نصيرا وظهيرا برحمتك يا رب العالمين. اللهم كن لهم معينا ومؤيدا. اللهم اكلأهم بكلئك واجعلهم في كنف رحمتك يا أكرم الأكرمين. وصل اللهم على سيدنا محمد وعلى آله وصحبه وسلم تسليما كثيرا. የተወዳጁ ተመልካቾቻችን የምሽቱ ቆይታችን እስካሁን ነበር የሚመስለው። እንግዲህ ወደ አላህ የሚደረግ ጉዞ የልብ ነው ብለናል። ይህንን ልብ እንዴት ባለ መንገድ ጥብ አድርገነው ህይወት ልንሰጠው እንደምንችል የተቀመጡ ማስታወሻዎች አሉ። በእርግጠኝነት ሁላችንም የተመላለስንባቸው መንገዶች ናቸው። ዛሬ ሲነገር የነበረው ነገር ራሳችንን እንፈልግ። اللهم በአንድ እንባ ዘለላ ሊሆን ይችላል። ከአላህ ጋር የምንታረቀው በአንድ እንባ ጥብታ ሊሆን ይችላል። በአንድ ስጁድ ሊሆን ይችላል። በአንድ ግማሽ ተምር ሰደቃም ሊሆን ይችላል። የትኛው ነው የሚገራልን? ራሳችንን ቆም ብለን እንዲህ ቀሪ ሌሊታችሁ በእስትግፋር በሰላዋት በቲላዋና በሌሎች የኢባዳ ተግባራት የደመቀ እንዲሆን ተመኘን። ወጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።